ደግሞ የአፍሪካ ቀንድን ያናወጠው የፕሬዝዳንት ኢሳያስ አፈወርቂ ዋጣልን ጥሪ አዲስ የጦርነት ነጋሪት እየጎሰመ ይገኛል። ፕሬዝዳንቱ እኛው ያን የምናውቀው በወሬ ሳይሆን በተግባር ነው ብለዋል። ይህ የፕሬዝዳንት ኢሳያስ አፈወርቂ ብርቱ ቃል ሲሆን ፕሬዝዳንቱ የኢትዮጵያን መንግስት የውጊያ ልምድ የሌለው ሲሉ ከመዝለፍ አልፈው ይዋጣልን የሚል ይዘት ያለው መልእክትን አስተላልፈዋል። በዩክሬን ሰማይ ስር የተከሰከሰው የአሜሪካው F-16 ጀት ሚስጥሩ ምንድነው? ካናዳስ ለምን ዜጎቿን ባገኛችሁት መንገድ ሁሉ ከኢራን ፈጥናችሁ ውጧል? ጃሳል ለነዚህ ዘጋቂ ኢሳያስ አፈወርቂ ለኢትዮጵያ መንግስት ይዋጣልን ጥሪ አቅርበዋል። የሰላሙ ዶሮ ጮኸ ወይስ የጦርነት ነጋሪት ተጎሰመ? ተመልካቾቻችን ሆይ የአፍሪካ ቀንድ የፖለቲካ አየር ባንድ ጀንበር ተቀይሯል። ለረጅም ጊዜ በዝምታ ተውጦ የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንት ምሽት በኤርትራ ብሔራዊ ቴሌቪዥን ቀርበው በኢትዮጵያ መንግስት ላይ እሳት የሚተፋ ንግግርን አድርገዋል። ንግግራቸው ተራ ትችት ሳይሆን ኑ ግጠሙን የሚል ግልጽ የጦርነት ጥሪ ይመስላል። በሁለቱ ሀገራት መካከል ለዓመታት የተገነባው የወዳጅነት ግንብ ናድ የሚል ምልክት የታየበት ይህ ቃለ ምልልስ ቀጠናውን ወዴት ያመረው ይሆን? ፕሬዝዳንት ኢሳያስ በንግግራቸው ወቅት የኢትዮጵያን መንግስት የውጊያ ልምድ የሌለው ሲሉ በአደባባይ ዘልፈዋል። እኛ ውጊያን የምናውቀው በወሬ ሳይሆን በተግባር ነው ያሉት ፕሬዝዳንቱ የኢትዮጵያን ወታደራዊና ፖለቲካዊ አቅም ዝቅ አድርገው ተመልክተውታል። የንግግር በቀጥታ በአዲስ አበባ የሚገኘውን አመራር ፈሪ ብሎ ከመፈረጅ የማይተናነስ ሲሆን በአስመራና በአዲስ አበባ መካከል የነበረው ዲፕሎማሲያዊ ጨዋነት ማክተሙን ያበሰረ ሆኗል። ፕሬዝዳንቱ አክለውም የብልጽግና ፓርቲን በስም በመጥቀስ በገዛ ህዝቡ ላይ ጦርነት እየከፈተ ነው ሲሉ ከባድ ውንጀላ አቅርበዋል። ኢሳያስ አፈወርቂ በኢትዮጵያ ውስጥ ስላለው የጸጥታ ሁኔታ የሰጡት ትንታኔ እጅግ ጥልቅ ነበር። የፕሪቶሪያው የሰላም ስምምነት የፈጠረው ተስፋ መክሸፉን የጠቆሙት ፕሬዝዳንቱ በአማራ በትግሬና በኦሮሞ ክልሎች እየተያየ ያለው ግጭት ለኤርትራም ጭምር የደህንነት ስጋት መሆኑን አልሸሸጉም። ይህ የፕሬዝዳንቱ ንግግር በኢትዮጵያ የውስጥ ጉዳይ ላይ ጣልቃ የመግባት ፍላጎት ይሁን ወይም ቀጠናዊ ስጋት የፖለቲካ ተንታኞችን እያከራከረ ይገኛል። ኢትዮጵያውያን በገዛ መንግስታቸው እየተጠቁ ነው የሚለው አባባላቸው ደግሞ ለአዲስ አበባ መንግስት ትልቅ የራስ ምታት እንደሚሆን ይጠበቃል። ሌላው ያልተጠበቀው የንግግራቸው ክፍል ኤርትራ ከአሜሪካ ጋር ስላላት ግንኙነት የገለጹት ሐሳብ ነው። አስመራ ከምዕራባውያን በተለይም ከዋሽንግተን ጋር የነበራትን የሻከረ ግንኙነት ለማለዘብ ብትሞክርም በፕሬዝዳንት ዶናልድ ትራምፕ አስተዳደር ፊት ግን የሚፈለገውን ሞገስ ማግኘት አለመቻሏን ፕሬዝዳንቱ አምነዋል። ይህ የሚያሳየው ኤርትራ በዓለም አቀፍ ዲፕሎማሲ ውስጥ አሁንም ብቸኛ መሆኗንና ይህ ብቸኝነት ደግሞ ይበልጥ ወደ ወታደራዊ አማራጮች እንድታዘነብል ሊያደርጋት እንደሚችል ስጋት ፈጥሯል። እስካሁን ድረስ ከአዲስ አበባ በኩል የተሰጠ ይፋዊ ምላሽ የለም። የኢትዮጵያ መንግስት ይህንን የክብር መነካት ዝም ብሎ ያልፈዋል ወይስ አጸፋዊ ምላሽ ይሰጣል? የአፍሪካ ቀንድ በሁለቱ ሀያላን ግጭት ዳግም ወደ እሳት ውስጥ ልትገባ ይሆን? ፕሬዝዳንት ኢሳያስ በርግጥ ይዋጣልን ብለዋል። ዓለም ወደማትመለስበት አደገኛ ምዕራፍ ተሸጋግራለች። የ2026 ማለዳ በአስደንጋጭ ዜና ተጀምሯል። የዓለም ፖለቲካ ትኩሳት ጣሪያ ነግቷል። በመካከለኛው ምስራቅ ለብዙ አስርት ዓመታት የታየው የኃይል ሚዛን ዛሬ በአዲስ መልክ እየተቀየረ ይገኛል። የዋሽንግተን ዛቻና በኢራን ላይ የተቃጣው ወታደራዊ ጥላ ከሰዓት ወደ ሰዓት እየጠነከረ በመጣበት በዚህ ወሳኝ ታሪካዊ ወቅት የክሬምሊኑ ጌታ ቭላድሚር ፑቲን ዓለምን ያስደመመ መግለጫ ሰጥተዋል። ኢራንን ለብቻዋን ተዋትም የሚለው የሞስኮ ቁርጠኝነት ለዋሽንግተን ግልጽ የሆነ የማቆሚያ ምልክት ተደርጎ ተወስዷል። ሩሲያ ለቴህራን አስፈላጊውን ማንኛውንም አይነት ድጋፍ ለማድረግ ቃል መግባቷ ጉዳዩ በሁለቱ ሀገራት መካከል ብቻ የሚቀር ሳይሆን ወደ ዓለም አቀፍ ቀውስ ሊያመራ እንደሚችል ፍንጭ ሰጥቷል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ በሰጡት መግለጫ አሜሪካ በኢራን ላይ የምትከተለውን ስትራቴጂ ክርር ባለ ቋንቋ አውግዘዋል። ዛካሮቫ እንደገለጹት ዋሽንግተን በኢራን ላይ የምትሰነዝረው ወታደራዊ ዛቻ ፍጹም ተቀባይነት የሌለውና ዓለም አቀፍ ሕግጋትን የጣሰ ነው ብለዋል። ይበልጥ አነጋጋሪ የሆነው ግን ሩሲያ በኢራን የውስጥ ፖለቲካ ውስጥ የሚታዩ ተቃውሞችን ሰው ሰራሽ አሊያም አርቲፊሻል ናቸው ብላ መፈረጇ ነው። እንደ ሞስኮ እምነት የኢራን ጠላቶች መንግስትን ለመጣል በዩክሬንና በሌሎች ሀገራት የታዩትን የቀለም አብዮት አሊያም ከለር ሪቮሉሽን ስልቶችን እየተጠቀሙ ነው ባይ ናቸው። ይህ ማለት ሩሲያ ጉዳዩን የምታየው እንደ ቀላል ውስጥ ብጥብጥ ሳይሆን በምዕራባውያን የተቀነባበረ ስርዓት ለውጥ ሙከራ አድርጋ መሆኑን ያሳያል።
ሩሲያ ወታደራዊ ድጋፍ ብቻም ሳይሆን በኢኮኖሚው ረገድም ከኢራን ጎን መቆሟን አረጋግጣለች። አሜሪካ የንግድ ታሪፎችን በመጨመርና የኢራን የውጭ አጋሮችን በማስፈራራት ቴህራንን በብቸኝነት ለማጥቃት የምታደርገውን ጥረት ሩሲያ ያለ አግባብ የተደረገ ሙከራ ስትል አጣጥለዋለች። ይህ የሩሲያና የኢራን ጥምረት በአንድ በኩል የምዕራባውያንን ማዕቀብ ዋጋ ቢስ ለማድረግ ያለመ ሲሆን፣ በሌላ በኩል ደግሞ አሜሪካ በፈለገችው ሰዓት በሉዓላዊ ሀገራት ላይ የምትወስደውን እርምጃ በጋራ ለመመከት እየታለመ ነው። አሁን ላይ መላው ዓለም ትንፋሹን ውጦ የሚጠብቀው አንድ ነገር ብቻ ነው። ዋሽንግተን የፑቲንን ቀይ መስመር አልፋ ጥቃት ትሰነዝራለች ወይስ በዲፕሎማሲያዊ መንገድ ለማፈግፈግ ትገደዳለች የሚለው። ወደ ቀጣዩ መረጃ ሳልፍ ጊዜው አልቋል፣ አሁኑን ውጡ። ይህ የኦታዋ ድንገተኛና አስደንጋጭ ትዕዛዝ ነው። ተመልካቾቻችን ሆይ በመካከለኛው ምስራቅ ለሳምንታት ሲያንዣብብ የነበረው የጦርነት ደመና ዛሬ ወደ መሬት ወርዷል። ካናዳ በኢራን የሚገኙ ዜጎቿን ባገኛችሁት መንገድ ፈጥናችሁ ውጡ ብላለች። ሀገሪቱን ለቀው እንዲወጡ ያስተላለፈችው ትዕዛዝ ዓለምን በከፍተኛ መደናገጥ ውስጥ ጥሏታል። ይህ ተራ ማስጠንቀቂያ አይደለም። ይህ ከጥቂት ሰዓታት በኋላ ምን ሊፈጠር ይችላል የሚል ታላቅ የዲፕሎማሲ ስጋት ውጤት ነው። የካናዳ የውጭ ጉዳይ ሚኒስቴር ያወጣው መግለጫ እጅግ አስፈሪ ቃላትንም ይዟል። መንግስት ዜጎቹን በንግድ አውሮፕላን በየብስ ወይም በማንኛውም አቅጣጫ ሩጡ ሲል ሁኔታው ከቁጥጥር ውጭ መሆኑን በይፋ አምኗል። ለደህንነታችሁ ዋስትና የመስጠት አቅም የለንም የሚለው የኦታዋ ቃል በኢራን ውስጥ የሚገኙ የውጭ ዜጎች በጦርነት ቀጠና ውስጥ ተዘግቶባቸው ሊቀሩ እንደሚችሉ ያመላክታል። ይህ የጉዞ ማስጠንቀቂያ ወደ ከፍተኛው ደረጃ 4 ወይም ፈጥናችሁ ውጡ ተብሎ መመደቡ ካናዳ የደረሳት የደህንነት መረጃ ምን ያህል የከፋ እንደሆነ ይጠቁማል። በመጨረሻም ክቡራን አድማጮች የዓለም የዜና አውታሮች በታላቅ ድንጋጤ ተናውጠዋል። የ2026 አዲስ ዓመት ማለዳ በጦርነቱ ግንባር ታላቅ ለውጥ መታየቱን የሚጠቁሙ መረጃዎችን ይዞ መጥቷል። የምዕራባውያን ወታደራዊ የበላይነት ምልክትና የዩክሬን አየር ኃይል ተስፋ የሆነው አሜሪካ ሰራሹ F-16 ተዋጊ ጀት በሩሲያ አየር መከላከያ መመታቱ ሰምቷል። ይህ ዜና በጦርነቱ ቀጣይ ዕጣ ፈንታ ላይ ጥልቅ ጥርጣሬ የፈጠረ ሲሆን የማይደፈረው የአሜሪካ የቴክኖሎጂ ውጤት ተሰበረ ወይ የሚለው ጥያቄ የዓለምን ትኩረት ስቧል። ሴበር በሚለው ውጊያ ስም የሚታወቁት የሩሲያ የጦር አዛዥ ጥቃቱ የተፈጸመበትን አስገራሚ ሁኔታ ይፋ አድርገዋል። እንደ አዛዡ ገለጻ የሩሲያው እውቅ S-300 የአየር መከላከያ ስርዓት የዩክሬንን F-16 አነፍንፎ ካገኘ በኋላ 2 ገዳይ ሚሳኤሎችን ተኩሶበታል። የመጀመሪያው ሚሳኤል ጀቷን ክፉኛ ሲያቆስላት፣ ሁለተኛው ደግሞ ታሪኳን አክትሞ ወደ ምድር እንድትዘረር አድርጓታል። አዛዡ በድል አድራጊነት ስሜት ሆኖ ይህ እርምጃ የምዕራባውያን አውሮፕላኖችም እንደ ማንኛውም ተራ መሳሪያ ከሰማይ ተመተው እንደሚወድቁ ማሳያ ነው ሲሉ ለዓለም አስታውቀዋል። ይህ F-16 ተዋጊ ጀት ከነሐሴ 2024 ጀምሮ በኬቭ ሰማይ ላይ የጥበቃ ስራ እንዲያከናውን በአሜሪካና በአውሮፓውያን ወዳጆቿ የተሰጠ የአየር ላይ ጋሻ ነበር። ሆኖም የዩክሬን አየር ኃይል ለሩሲያውያን ወሬ እጁን አልሰጠም። በዩክሬን ብሔራዊ ደህንነትና መከላከያ ምክር ቤት ስር የሚገኘው የሐሰት መረጃ መከላከያ ማዕከል ሩሲያ ያሰራጨችውን ዜና የፈጠራ ወሬ ስትል አጣጥለዋለች። ኬቭ እንደምትለው ከሆነ ሩሲያ ይህንን ወሬ የፈጠረችው በጦር ሜዳ የደረሰባትን ስነ ልቦናዊ ሽንፈት ለመሸፈንና የምዕራባውያንን ድጋፍ ለማዳከም ነው ብላለች። እውነታው የትኛው ይሆን? ሩሲያ ታሪካዊ ድል ተቀዳጅታለች ወይስ ዩክሬን የፕሮፓጋንዳ ጥቃት እየተሰነዘረባት ነው? ገለልተኛ ታዛቢዎች አይኖቻቸውን ወደ ጦር ግንባሩ ቢተክሉም የኤፍ-16 መውደቅ ወይም አለመውደቅ በምዕራባውያንና በሩሲያ መካከል ያለውን ፍጥጫ ወደ አዲስ ምዕራፍ እንደሚያሸጋግረው ጥርጥር የለውም። መሳይ በኔ በኩል የነበሩ መረጃዎች የሰማቸው ናቸው። ወደ አንተ ተመለስኩ። እኔ አቤል ከበደ ነኝ።